እግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ ለማታቆኝ ካሳሁን እባላለሁኝ። ሳምንቱ እንዴት ነበር? ጥሩ ነበር ለኔ። ዛሬ አብረን የምናየው የመልእክት ርዕስ አሮጌው አቁማዳ ምንድነው በሚል ነው። በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ድረስ ለጌታችን ለኢየሱስ ክርስቶስ ስለ ጾም በቀረበው ጥያቄ ላይ ኢየሱስ ለሰሚዎቹ በሰጠው ምላሽ ላይ የተመሰረተ አጭር ነገር ዛሬ አካፍላችኋለሁኝ። ለጌታ ለኢየሱስ ክርስቶስ ጥያቄውን ያቀረቡት የዮሐንስ ደቀ መዛሙርትና ፈሪሳውያን ናቸው። ስፔሻሊ የዮሐንስ ደቀ መዛሙርት እኛና ፈሪሳውያን የምንጾመውን ጾም ደቀ መዛሙርት ለምን አይጾሙም በሚል ነው የጥያቄው መነሻ። ፈሪሳውያንና የዮሐንስ ደቀ መዛሙርት የሚጾሙት ጾም በሐዘን ጊዜና የእግዚአብሔር ፍርድ በፈሩበት ጊዜ የሚጾሙት ጾም ነው። የሃይማኖታቸው ስርዓትና ወግ ነው። በሳምንት 2 ቀን ይጾማሉ። ይሄ አይሁዳውያን በሙሉ የሚያደርጉ ወይም ደግሞ የአይሁድን እምነት የሚያከብሩ ሰዎች በሙሉ የሚጾሙት ጾም ነው። ይህንን ጾም ለምንድን ነው ያንተ ደቀ መዛሙርት የማይጾሙት? ይህንን የሐዘን ጾም፣ ይህንን የእግዚአብሔርን ፍርድ ስንፈራ በሳምንት 2 ጊዜ የምንጾመውን ጾም ለምን ደቀ መዛሙርትህ አይጾሙም ብሎ ጌታ ኢየሱስን ሲጠይቁት ጌታ ኢየሱስ ክርስቶስ እንዲህ ብሎ ነው የመለሰላቸው። ሙሽራው ባለበት ሐዘን የለም፣ ከሙሽራው ጋር ይደሰታሉ እንጂ ሚዜዎች አያዝኑም። ጾም ያለው በሐዘን ጊዜ ነው። በሃይማኖታቸው ስርዓትና ወግ መሰረት ሐዘን ሲኖር ነው ጾም። አሁን ግን ሙሽራው ከሚዜዎቹ ጋር እያለ ሚዜዎቹ አይጾሙም ወይም አያዝኑም። ለምን? ደስታቸው፣ ሰላማቸው፣ ዳኛቸው ከነሱ ጋር ስላለ። እሱ ሲለያቸው፣ በሞት ሲለያቸው ያዝናሉ፣ ያኔ ይጾማሉ ብሎ ምላሽ ሲሰጣቸው እናያለን። የዮሐንስ ደቀ መዛሙርትና ፈሪሳውያን ይሄንን ስርዓት አድርገው ወግ አድርገው ሁልጊዜ የሚፈጽሙት ነገር ነው ጾም። ጌታ ኢየሱስ ክርስቶስ ግን አዲስ ስርዓት ይዞ መጥቷል። አዲስ መንፈሳዊ ስርዓት ይዞ መጥቷል። ለዚህ ነው ጌታ ኢየሱስ ክርስቶስ ባሮጌ የተቀደደ ልብስ በአዲስ ልብስ አይታደስም፣ ባሮጌ አቁማዳ አዲስ ወይን ጠጅ አይጨመርም። አሮጌው ልብስ ላይ አዲስ መጣፊያ ቢደረግ ይዞ ጠፈርመ የባሰ ይቀደዳል። ባሮጌ አቁማዳ፣ በተጨማደደ አቁማዳ አዲስ ወይን ጠጅ ቢጨመርበት አብረው አይሄዱም፣ አይጠባበቁም። አቁማዳው ስለማይለጠጥ አቁማዳውም ይቀደዳል፣ የወይን ጠጁም ይፈሳል፣ ሁለቱም ይጠፋፋሉ። አሁን ይዤ የመጣሁት ስርዓት አዲስ ህይወት ይፈልጋል ማለቱ ነው ጌታችን ኢየሱስ ክርስቶስ ለሰዎቹ ሲያብራራ። አሁን አዲስ የህይወት ስርዓት መጥቷል። የይሁዲን የሃይማኖት ስርዓትና ወግ የሚያስረጅ የሚያስቀር። እኔ የአይሁድን የወግና የሃይማኖት ስርዓት ለማደስ አልመጣሁም፣ አዲስ የህይወት ስርዓት ይዤ መጥቻለሁ ሲላቸው እናያለን። በሮሜ ምዕራፍ 12 ቁጥር 1 እና 2 ላይ ሐዋርያ ጳውሎስ ለሮሜ ሰዎች በጻፈው ደብዳቤ ላይ እንግዲህ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ይላቸዋል። ሐዋርያ ጳውሎስ ከምዕራፍ 1 እስከ ምዕራፍ 11 ድረስ እንዴት በእግዚአብሔር ምሕረትና ጸጋ እንደዳኑ ደህንነትን ካብራራ በኋላ ምዕራፍ 12 ላይ እንግዲህ ይህንን የዳነውን ሰውነታችሁን፣ ይህንን የተዋጀውን ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡለት ሲል እናያለን። እግዚአብሔር ይህን ሰውነት ይፈልገዋል ነው። ቁጥር 2 ላይ ይህንን ሰውነት እግዚአብሔር ለምን እንደሚፈልግ ሲናገር የእግዚአብሔር ፈቃድ ምን እንደሆነ ለይታችሁ እንድታውቁ በአይምሯችሁ ወይም በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ሲላቸው እናያለን። አሁን ኢየሱስ ክርስቶስ ይዞ የመጣው የህይወት ስርዓት አዲስ ህይወት ይፈልጋል። አዲስ አቁማዳ ይፈልጋል።
አዲስ የህይወት ስርዓት ስለሆነ አዲስ ወይም የተለወጠን ህይወት ይፈልጋል። የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ ልትረዱ እንድትችሉ በልባችሁ መታደስ ተለወጡ። የውስጥ ማንነታችሁ ይታደስ፣ አዲስ ይሁን። ለምን? አዲስ የህይወት ስርዓት ስለመጣ፣ አዲስ መንፈሳዊ ስርዓት ስለመጣ አዲስ ማንነት ይፈልጋል። የተለወጠ ማንነት ይፈልጋል። የተቀየረ ማንነት ይፈልጋል ሲላቸው እናያለን። ሐዋርያ ጳውሎስ ደብዳቤው ለሚጽፍላቸው አማኞች ብዙዎቻችን በተሻለ ጸጋ በተአምርና በድንቅ ማገልገል እንጂ የተለወጠ ህይወት ለማግኘት ጥረት አናደርግም። በተለየ ጸጋ ለማገልገል በድንቅና በታምራት ለማገልገል የመንፈስ ቅዱስ መገልገያ መጠቀሚያ ለመሆን የተለወጠ ህይወት ያስፈልጋል። የታደሰ ህይወት ያስፈልጋል። ልክ ሐዋርያው ጳውሎስ ለሮሜ ሰዎች እንዳለው ጌታ ኢየሱስ ክርስቶስም ለዮሐንስ ደቀ መዛሙርትና ለፈሪሳውያን እንዳብራራው ባሮጌ አቁማዳ አዲስ የወይን ጠጅ አይጨመርም፣ ከአቅሙ በላይ ስለሆነ ይፈነዳል። ባልተለወጠ ህይወት የተለየ ጸጋ አይገለጥም። ለምን? ይዞት ይጠፋል። ብዙዎቻችን ድህነትን ከጨረስን በኋላ ማገልገል ነው የምንፈልገው። መለወጥ፣ ማደግ፣ መታደስ አይደለም የምንፈልገው። እግዚአብሔር ግን የሚፈልገው ህይወታችን እንዲቀየር ነው። ህይወታችን እንዲታደስ ነው። አዲስ ነገር በእኛ ለማድረግ በተለየ ጸጋ ለማገልገል፣ በተለየ ጸጋ ለመገለጥ የተለየ ህይወት ያስፈልጋል። የተለየ የታደሰ ባህሪ ያስፈልጋል። ባልተለወጠ ህይወት የተሻለ ጸጋ ሊገለጥ አይችልም። ስለዚህ ለማገልገል በጣም ከመፈለጋችን በፊት እግዚአብሔር በእኛ እንዲጠቀም ከመፈለጋችን በፊት እግዚአብሔር ህይወታችንን እንዲሰራው፣ ህይወታችንን እንዲያድስ፣ እንድንለወጥ፣ መንፈሳዊ እንድንሆን፣ መንፈሳዊ ቤት ለመሆን መንፈሳዊ ነገር በህይወታችን እንዲገለጥ መጀመሪያ ህይወታችን መሰራት አለበት። በእግዚአብሔር ቃል መቀረጽ አለበት። ህይወታችን በመንፈስ ቅዱስ ቁጥጥር ስር መሆን መቻል አለበት። የተሻለ ነገር እንዲገለጥብን የተሻለ ህይወት ሊኖረን ይገባል። ስለዚህ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡለት። ለምን? የእግዚአብሔር ፈቃድ ምን እንደሆነ፣ እግዚአብሔር ደስ የሚሰኝበት ነገር ምን እንደሆነ ለይታችሁ እንድታውቁና እግዚአብሔርን እንድታገለግሉ፣ እግዚአብሔር በአገልግሎታችሁ ደስ እንዲሰኝ። ከምንም በላይ የሰዎችም ህይወት የሚነካው እግዚአብሔርም ደስ የሚሰኘው ከአገልግሎታችን ይልቅ በተለወጠው ህይወታችን ነው። የሰው ህይወት ሲለወጥ እግዚአብሔር ደስ ይለዋል። ጌታን የሌላቸው ሰዎች ደግሞ እግዚአብሔርን የማያውቁ ሰዎችም ደግሞ በተለወጠ ማንነታችን ይነካሉ። በተለወጠ ማንነታችን ወደ እግዚአብሔር ለመምጣት ይሳባሉ። ስለዚህ በዚህም ዘመን ያለን ክርስቲያን አማኞች፣ ጌታን የምንከተል የዳን ሰዎች፣ ደህንነትን ያገኘን ሰዎች ይሄ የዳነው ማንነታችን እንዲለወጥ፣ እንዲታደስ፣ አዲስ እንዲሆን፣ አዲስ መንፈሳዊ ስርዓት በእኛ እንዲገለጥ፣ ክርስቶስ በእኛ እንዲታይ፣ መንፈስ ቅዱስ በእኛ እንዲጠቀም፣ ህይወታችን እንዲለወጥ መስራት፣ የእግዚአብሔርን ቃል ማጥናት፣ የእግዚአብሔርን ቃል መረዳት፣ መጸለይ፣ መጾም ይጠበቅብናል። ይሄን በማድረግ ህይወታችን ሲቀየር ያለምንም ቅድመ ሁኔታ የእግዚአብሔር መንፈስ በእኛ መስራት፣ በእኛ መገለጥ ይጀምራል። ለዛሬ እናልካልኳችሁ በቃል በሚቀጥለው በሌላ ርዕስ እስክንገናኝ መልካም ሳምንት። ተባረኩ።